የጥርስ ህመም በተለያዩ ምክንያቶች ይከሰታል። የጥርስ ህመሙ የሚሰማን የጥርስ መቦርቦር፣ የጥርስ ላይ አደጋ ካጋጠመ፣ ትርፍ ጥርስ ከበቀለ፣ የድድ ላይ ኢንፌክሽን፣ ድድና ጥርስ ላይ የመግል ክምችት ከተፈጠረ የጥርስ ህመም ያጋጥማል። ታዲያ ህመሙ በሚያጋጥመን ጊዜ ለህመሙ ሲባል ምግብ ነክ ከሆኑ ነገሮች ለመራቅ የሚገደዱ ሲሆን ይህንን ህመም ለማስታገስም የተለያዩ የቤት ውስጥ መፍትሄዎች ይወሰዳሉ። ከዚህ በተጨማሪም በቤት ውስጥ በቀላሉ ከተፈጥሮ የምናገኛቸው ነገሮች የጥርስ ህመምን ማስታገስ እንችላለን። ታዲያም በቤት ውስጥ የጥርስ ህመምን ለማስታገስ የሚረዱ መፍትሄዎች የትኞቹ ናቸው የሚለውን በዚህ ቪዲዮ ላይ አጠር አድርገን እንመለከታለን። ሰላም ጤና ይስጥልኝ የጤና ላይፍ ቤተሰቦች እንዴት ናችሁ? ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ እና ላይክ አድርጋችሁ ጀምሩት። አሁን ቀጥታ ወደ ጉዳያችን እንግባ። የመጀመሪያው የጥርስ ህመምን ለማስታገስ የሚረዳን መፍትሄ ምንድነው? በጨው ውሃ መጉመጥመጥ ነው። በጨው ውሃ መጉመጥመጥ ውጤታማ የሆነ የመጀመሪያ የጥርስ ህመም መፍትሄ ነው። የጨው ውሃ ተፈጥሯዊ ዲስኢንፌክታንት ነው። በጥርሶች መካከል ተጣብቆ የሚቀሩ የምግብ ተረፈ ምርቶችና ፍርስራሾችን ለማጥፋት ይረዳል። የጥርስ ህመምን በጨው ውሃ ማከም ኢንፍላሜሽንን ለመቀነስና ማንኛውንም የአፍ ውስጥ ቁስለቶችን ለመፈወስ ይረዳል። ይህን ዘዴ ለመጠቀም ግማሽ የሻይ ማንኪያ ጨው በአንድ ብርጭቆ የሙቅ ውሃ ውስጥ በመቀላቀል እንደ አፍ መታጠቢያ መጠቀም ይቻላል። እየተግሙተመታችሁ መጥፋት ማለት ነው። በሁለተኛ ለጥርስ ህመም መፍትሄ የሚሆነው ሃይድሮጅን ፔሮክሳይድ ነው። በሃይድሮጅን ፔሮክሳይድ አፍን መግሞትመት ህመምንና ኢንፍላሜሽንን ለማስታገስ ይረዳል። ሃይድሮጅን ፔሮክሳይድ ባክቴሪያዎችን ከመግደል በተጨማሪ የድድ መድማትን ይቀንሳል፣ እናም በጥርስ ላይ የሚለጠፍን ቆሻሻ ወይም ደግሞ ፕላክን ይፈውሳል። ይህንን ለማድረግ ሃይድሮጅን ፔሮክሳይድ ብቻውን ወይም ደግሞ ከውሃ ጋር ቀላቅሎ መጠቀም ይቻላል። 3% ሃይድሮጅን ፔሮክሳይድ በእኩል መጠን ውሃ ጋር በትክክል ካዋዳችሁት በኋላ እየተግሙተመታችሁ መጥፋት ነው። ነገር ግን በፍጹም ሃይድሮጅን ፔሮክሳይድን እንዳትቱት። ሶስተኛው ደግሞ ነጭ ሽንኩርትን መጠቀም ነው። ነጭ ሽንኩርት ለብዙ ዓመታት እንደ መድኃኒትነት ሲያገለግለን የኖረ ምግብ ነው። በውስጡ በያዛቸው ንጥረ ነገሮች አማካኝነት ለተለያዩ በሽታዎች እንደ ፈውስነት የሚያገለግለው ነጭ ሽንኩርት እንደ አንቲባዮቲክ በመሆን የጥርስ ህመምን ያስታግሳል። ይህንን ለመጠቀም ታዲያ አንድ ፍሬ የደቀቀ ነጭ ሽንኩርት ከአንድ የሻይ ማንኪያ የተፈጨ ጨው ጋር በመደባለቅ የታመመው ጥርስ ላይ ለተወሰነ ደቂቃ መያዝ ወይም ደግሞ ማስቀመጥ ይመከራል። አራተኛው በቤት ውስጥ ለጥርስ ህመም መፍትሄ የሚሆነው የቅርንፉድ ዘይትን መጠቀም ነው። መጥፎ የሆነ የጥርስ ህመም ካለባችሁ የቅርንፉድ ዘይትን መጠቀም ሌላው መፍትሄ ነው። የቅርንፉድ ዘይት ህመሙን በማጥፋት እንዲሁም ደግሞ ኢንፍላሜሽንን በመቀነስ የጥርስ ህመምን ይፈውሳል። እንዴት እንጠቀመው ለሚለው የጥርስ ህመም በሚከሰትበት ጊዜ የህመሙ ስሜት ያለበት ስፍራ ላይ የቅርንፉድ ዘይቱን ማድረግ ይመከራል። ዘይቱን በምናደርግበት ጊዜ የመጠዝጠዝ ወይም ደግሞ የህመም ስሜት ቢሰማንም ከደቂቃዎች በኋላ ህመሙ ይጠፋና እንደ ማስታገሻ ይሆናል። አምስተኛው ለጥርስ ህመም መፍትሄ የሚሆነው በረዶ ነው። የጥርስ ህመምን ለማስታገስ በረዶ መጠቀም አንዱ ተመራጭ መፍትሄ ነው። ይህን ለማድረግ በረዶውን በፕላስቲክ መያዣ ውስጥ በማድረግ ወይም ደግሞ በንጹህ ጨርቅ በመጠቅለል የሚያመን ጥርስ ላይ ለ15 ደቂቃ ወይም ደግሞ ለ20 ደቂቃ ማስቀመጥ ወይም ደግሞ መያዝ ይመከራል። ከዚህ በተጨማሪም በሚያመን የጥርሳችን አቅጣጫ በውጭ በኩል በጉንጫችን ላይ በረዶ በመያዝ ህመሙን ማስታገስ ይቻላል። ስድስተኛው ለጥርስ ህመም መፍትሄ የሚሆነን ቀረፋን መጠቀም ነው። ቀረፋ ጸረ ባክቴሪያና ጸረ ኢንፍላሜሽን ባህሪያት አሉት። አንዳንድ ጥናቶች የጥርስ መቦርቦርንና ከሱ ጋር ተያይዞ የሚመጣውን ህመምን ለመከላከል በፈንገስ ኢንፌክሽን የመጋለጥ ዕድል እንደሚቀንስ ይጠቁማሉ። ቀረፋን በማኘክ ወይም ደግሞ በመምጠጥ መጠቀም ይቻላል። ወይም ደግሞ አንድ የሻይ ማንኪያ ቀረፋን ከ5 የሻይ ማንኪያ ማር ጋር በማዋሃድ ህመሙ ባለበት ቦታ ላይ በማድረግ መጠቀም ይቻላል። ሰባተኛው መፍትሄ አፕል ሲኔዳር ኮምታቴን ወይም ደግሞ የአፕል ኮምታቴን መጠቀም ነው። የአፕል ኮምታቴ የጥርስ ፕላክን ያስወግዳል፣ የድድ በሽታን ይቀንሳል፣ እንዲሁም ደግሞ ጥርስንም ለማንታት ይረዳል። በጸረ ባክቴሪያና ጸረ ብግነት ባህሪያቱ አፕል ሲኔዳር ኮምታቴ የጥርስ ህመምን የሚያስከትሉ ባክቴሪያዎችን መግደልና ህመምን ማስታገስ ይችላል። ለመጠቀም ጥጥ ታዘጋጁና የአፕል ኮምታቴ ውስጥ ጥጡን በመንከር የተጎዳው ቦታ ላይ ማድረግ ወይም ደግሞ በኮምታቴው መጉመጥመጥ ይቻላል። ስምንተኛው ለጥርስ ህመም መፍትሄ የሚሆነን የቤት ውስጥ መፍትሄ ማለት ነው የናና ሻይን መጠቀም ነው። የናና ቅጠል ሻይ ከረጢት ጊዜያዊ የጥርስ ህመምን ማስታገሻ ነው። በቀላሉ የናና ሻይ ከረጢቱን ለጥቂት ደቂቃዎች በሙቅ ውሃ ውስጥ ነኩታላችሁ። ከዚያም ከቀዘቀዘ በኋላ የሻይ ከረጢቱን በተጎዳው ጥርስ ወይም ደግሞ ድድ ላይ
ከ15 እስከ 20 ደቂቃዎች ማስቀመጥ ወይም ደግሞ መያዝ። የናና ጣዕም የሚመጣው ሜንቶል ከተባለ ውህድ ነው። ሜንቶል በተፈጥሮ የማደንዘዝ ባህሪ አለው። አንዳንድ ጥናቶች የቁስል መፈወስ እንደሚያጠፋም ይጠቁማሉ። የናና ሻይ ከጥርስ ህመም ጊዜያዊ እፎይታ ለማግኘት የሚረዳ ተፈጥሯዊ መፍትሄ ነው። ስለዚህም ታዲያ በእነዚህ መፍትሄዎች የጥርስ ህመምን በቀላሉ በቤት ውስጥ ማስታገስ ይቻላል ማለት ነው። ማስታገስ እንጂ ያው ፈጽሞ ማዳን አይቻልም። ነገር ግን ህመሙ እፎይታ ለማግኘት እነዚህን መፍትሄዎች መጠቀም ትችላላችሁ ማለት ነው። መታወቅ ያለበት ቢኖር የጥርስ ህመሙ ከአንድ ወይም ደግሞ ከሁለት ቀን በላይ ከቆየ የጥርስ ህክምና ማድረግ አስፈላጊ ነው። ነፍሰ ጡር ከሆናችሁ፣ ጡት የምታጠቡ ከሆነ ወይም ደግሞ የጤና እክሎች ካሉባችሁ እነዚህ መፍትሄዎች ከመጠቀማችሁ በፊት የጥርስ ሐኪምን ማማከር አስፈላጊ ነው። እነዚህ መፍትሄዎች የጥርስ ህመም በሚሰማን ጊዜ በአፋጣኝ ለማስታገስ የሚረዱ እንጂ ዘላቂ የሆነ መፍትሄን ስለማይሰጡ ወደ ጤና ተቋም በመሄድ ህክምና ማግኘት አስፈላጊ ነው። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክም ሼርም ማድረጋችሁን አትርሱ። ለዛሬ በዚህ ብቃን። በቀጣይ በሌሎች የጤና ትምህርቶች የምንገናኝ ይሆናል። እስከዛው ቸር ሰንብቱ።